ብቻ እንገናኝ። ያለኝን ጊዜ ሁሉ አንዲት ሰከንድ እንኳን ያለምንም ነገር ሳላወላውል ከእናንተ ጋር ሆኜ ያሳልፋታለሁ። ከዚህ በፊት ያሳጣኋችሁን ነገር ባይከስልኝም በቻልኩት አቅም እናንተን ለማስደሰት እጥራለሁ። ያውና ልጄ እሱ ነው ኢማድ። ምንም በሰው ብትከበብ አንተን መለየት አይከብደኝም። ደሜ እኮ ነህ፣ የአብራኬ ክፋይ ኢማድ። አባቴ እዚህ ነኝ የኔ ልጅ። ኢማድ ይሄው አባትን አገኘው። አሁን ደስ አለ? አዎ ማሚ በጣም ነው ደስ ያለኝ። እኔ ሷሊያ ጋር ነው የማድረው። እኔ ጋር ትሄዳለህ ወይስ አባት ጋር ይሻላል? እንዴ አባቴ ጋር ነው። ምን በቃ በአንድ ቀን ቀየርከኝ? ምን ይሄ ደግሞ ምን ማለት ነው? ይሄ ሁሉ ደስታና ፍቅር በቅርቡ ያበቃል። ከወራት በኋላ ያለያየን የቁርጥ ቀን መምጣቱ አይቀርም። ከኡስማን ጋር ኒካህ ልናደርግ ነው። እኔና ራቢያ በመካከላችን ያለውን ነገር አውርተንበት ከስምምነት ላይ ደርሰናል። ስለዚህ ኒካህ ልናስር ነው። ይሄማ በጣም ደስ የሚል ነገር ነው ኡስማን። ከዛ በፊት ግን ይሄ ከዛ በፊት ምናምን ታከም ምናምን ልትለኝ እንዳይሆን። ብትታከም ዝም ብለህ አንተ። በደስታዬ ላይ ውሃ እንድትቸልስበት አልፈልግም። ይሄ ታከም ምናምን የምትለኝ ነገር አቁም። ምን እውነትህን ነው ኤልያስ? ሕክምናውን አቋርጧል? ቤት አትመጪም? በዛውም ኢማድን ታይዋለሽ። ኢማድ ይሄ መስማት ስለሌለበት ሰላም አለይኩም። ወአለይኩም ሰላም። ተመልሼ መጣሁ። ምንድነው ሐሳብሽን ልትቀይሪ ብቻ እንዳይሆን? ይሄ ሐሳብ መቀየር አይደለም ኡስማን። እኔም አንድ ላይ ሆነ ልጃችንን ብናሳድግ ደስ ይለኝ ነበር። ቆይ ነበርን ምን አመጣው? ነበርን ማለት እኮ አንድም ያለፈን ትውስታ ለማስታወስ፣ ሁለቱም ደግሞ አሉታዊ ስሜትን ለመግለጽ አይደለም ነበርን የምንጠቀመው። ስላለበት ሁኔታ ኤልያስ ሲነግረኝ ሰማይ የተደፋብኝ ነበር ይመስለኝ። በዓለም ላይ ብቻዬን የቀረው ያህል ነበር የተሰማኝ። ከዛ አሰብኩበት። ልጄ እንደዛ እየጓጓ አንድ ነገር ብትሆን ምን መልስ ሰጠዋለሁ ብዬ አሰብኩ። በዛ ላይ እንዳልኩ ቀዳሚን አላህ ነው የሚያውቀው። እንኳን ሁለታችንም ጋር ጥሩ ነገር እያለ ይቅርና እንዲሁ ለልጃችንስ ብለን ያለችንን ቀሪ ጊዜ አብረን ብናሳልፍ ብዬ ነበር ቴክስት ያደረኩልህ። ግን ደግሞ ያ ብቻ በቂ ሆኖ አላገኘሁትም። ኒካ ከማድረጋችን በፊት ቅድመ ሁኔታዎች አሉ። ቅድመ ሁኔታሽ ምንም ይሁን እቀበለዋለሁ። እውነትህን ነው? አዎ። ከዚህ በፊት አንዴ ያጥቻለሁ። አሁን ግን በድጋሚ አንተን ለማጣት ዝግጁ አይደለሁም። ለዛም ነው አላህን ሌት ተቀን የምማጸነው። እንዴ ራቢያ፣ ማምሻም እድሜ ነው ብለሽ ያጽናናሽኝ እኮ አንቺ ነሽ። ግን ፈራው፣ በጣም ፈራው። እኔ በአላህ ተማመናለሁ። በዱዓ ቀደር እንደሚቀየርም ተምሬያለሁ። ለዛም ነው ምንም ሲገጥመኝ ወደሱ የመጣው። ስለዚህ ከኒካው በፊት ዛሬውኑ ሄደህ ሕክምና ትጀምራለህ። ያለዛ ኒካህ የሚባል ነገር አይኖርም። ሕክምናን እንዳቋረጥክ ሰምቻለሁ። እኔ እኮ ምንም ለውጥ ለሌለው ነገር ሕክምና እያሉ ከምመላለስ ያንን ሰዓት ከእናንተ ጋር ለምን አላሳልፍም ብዬ እኮ በቃ በማንኛውም ሁኔታ ውስጥ ብትሆን ከእንግዲህ አብረን ልንሆን መተናል። ሁሌም አጠገብህ ነን። ግን ተስፋ ቆርጠ ማየት አልፈልግም። መቼም ተስፋ ቢኖረው ኖሮ እና ከአቅም በላይ ካልሆነ ሐኪሞች ይሄን አክል ቀን ቀረ ብለው አይነግሩኝም ነበር አይደል? አንተ ብቻ ሰበቡን አድርስ። አላህ ምን ይሳነዋል? ከልጅ ጋር ብዙ ዓመታት እንድትኖር ሊያደርግህም እኮ ይችላል። ያን አትፈልግም? ሳልፈልግ ቀርቼ ይመስልሻል? በአሁን ሰዓት በህይወት ለመቆየት የምመኘው ከልጄ ከአንቺ ጋር ሆኜ የማሳልፋቸውን ጊዜያቶች ሳስብ ብቻ ነው። ከእናንተ ጋር አብሬ መኖሬን ሳስበው ለመኖር የነበረኝን ጉጉት የበለጠ ይጨምራል። ግን ምን ላድርግ? ምን አባቴ ላድርግሽ? ስለዚህ ጉዳይህን ለአላህ አደራ ሰጥተህ ሕክምናህን ጀምር። የኔ ሕክምና መጀመሪያን ያክል የሚያስደስትሽ ከሆነ ዛሬ ባይሆን ነገ ጧት ሕክምና ጀምራለሁ። እሺ፣ አመሰግናለሁ። ይሄን አይደል የምትፈልጊው? አዎ፣ ችግር የለም አደርገዋለሁ። ከዛ በኋላ ያለውን ነገር ሁሉ ለሱ መተው ነው። እውነት ብለሃል ኡስማን። ሁሉንም ነገር ለአላህ አሳልፈን ከሰጠን እኛ ምንም ነገር መጨነቅ አያስፈልገንም። ሁሉንም ነገር እሱ ያስተካክለዋል ኢንሻአላህ።
አሁን ወደ ልጃችን ብንሄድ አይሻልም? ጥሩ ሐሳብ ነው። ተነሽ እንሂድ። ዛሬ መወስደህ በጣም አሪፍ ቦታ ነው። አሪፍ መናፈሻ ነው። እሺ። ኧረ አመሰግናለሁ አባቴ። ማመስገን አይጠበቅብህም የኔ ልጅ። አባትህ ነኝ እኮ ግዴታዬ ነው። ቢሆንም ማንኛውም ሰው ለእኛ ለሚያደርግልን ነገር ማመስገን ተገቢ ነው ብላ ማሚ አስተምራኛለች። እሷ ልክ ናት ልጄ። ኢማሪዬ የኔ ልጅ አባትን እንዴት አገኘው? እናቴ ሁል ጊዜ ስላንተ ስትነግረኝ እያጋነነች ይመስለኝ ነበር፣ ግን እንዳለችው ነህ። አንተ ማለት የኔ ተስፋዬ ህይወቴም ጭምር ነህ። ላንተ ምንም እሆናለሁ። ምንም ነገር ስትፈልግ ለኔ ለአባት መንገር ብቻ ነው የሚጠበቅብህ። እሺ የኔ ቆንጆ። እኔ አንተን ካገኘው ምንም ነገር ባይኖረኝም ግድ የለኝም። እናቴ የምፈልገውን ነገር ሁሉ እያደረገች ነው ያሳደገችኝ። አንድ ነገር ብቻ ነበር የጎደለኝ። ምን ነበር የጎደለ? ንገረኝ ማዲዬ። አባት ነበር የጎደለኝ። ይኸው አሁን እኮ የጎደለውን አባትን አገኘሁ አይደል? እሺ ራቢያ፣ ከ10 ዓመት በኋላ የምትወጁን ሰው ድጋሚ ልታገቢ ነው? አይገርምም? ግን ያላህ ነገር ያው ለልጃችን ስንል። አረ ጀመረሽ ደግሞ። አሁን የእውነት ለልጅሽ ስትይ ነው እንጂ ኡስማንን አትወጂውም ማለት ነው? ውይ ሳሊሃ፣ በእርግጥ ከ10 ዓመት በፊት በዓለም ላይ እንደሱ መወደው ሰው አልነበረም። ግን ደግሞ ያቺ ክፉ ቀን ለሱ የነበረኝን እምነትና ፍቅር ነጠቀች። አሁን ግን ለልጅ ስል ነው፣ ለልጃችን። ወይ ጉድ! ለዛ ነው አግኝተሹ በመጣሽ ቁጥር ዛሬ ፊቱ ደስ አይልም፣ ጠውልጓል፣ አሞታል መሰለኝ፣ ዛሬ ደብዘዝ ብሎብኛል ምናምን ስትይኝ የነበረው። ታይ እንጂ ታይ እንዴ! ያኮ ታዲያ አይደለም አንድ ላይ አብሮ የኖረ አብሮ የበላ ለዛውም የልጅ አባት ይቅርና የማናውቀው ሰው እንኳን ሲታመም ማዘን ኖርማል ነው። በድጋሚ ስንገናኝ ልጅና አባትን ለማገናኘት ነበር እንጂ ሌላ ነገር ኖሮኝ አልነበረም። እሺ እውነቷን እናውራ ራቢያ። አሁን አንቺ ለኡስማን ፍቅር የለሽም? ግን እሺ በድጋሚ ስታገኙ ቢያንስ ለሱ ያለሽ ነገር አልተቀየረም? ምን? አይ ሳሊያ አልዋሽም። አዎ በተለይ ከታመመ ወዲህ መቼም አንድ ነገር ውድ መሆኑን የምናውቀው ልናጣው ስንል ነው አይደለ? ከዛ ወዲህ ከሀሳቤ ወጥቶ አያውቅም። ሁሌ ነው ስለ ሁሉም ነገር ዱዓ ማድረገው። ሁሌም ነው ስለሱ ጤንነት ዱዓ ማድረገው። ሁሌም ነው ስለሱ መጨነቀው። አልሐምዱሊላህ እንደሱ ነው የሚባለው። እንዲህ ነው እንጂ እውነቱን መናገር። ሄሎ፣ እንዴት ነህ ኢልያስ? ለምን ደወልክ? ባለፈው ዕለት አታስፈልግኝም ብለህ አይደል በተቀመጥኩበት ጥለኸኝ ሄድከው? ኧረ ግድ የለም ወቀሳውን ለጊዜው ተወው። ይልቅ የልብህ ሊሞላ ነው። እንኳን ደስ ያለ ማለት ምን አለ ብለህ ነው? ሌላ ነገር ያው ስትጨቀጨቀኝ የነበረው ነገር ምንድነውና ነው? በቃ እንግዲህ ደስ ይበልህ። ሕክምናውን ልጀምር ነው። ኧረ እባክህ። አዎ ውጤቱ ምንም ይሁን ምን በቃ ከዚህ በኋላ ሁሉንም ነገር በጸጋ መቀበል ፈልጋለሁ። አይ አንተ ከኔ በላይ የሚያስደስተው ሰው ይኖራል ብለህ ነው? እና ከራቢያ ጋር ምን ለማስረድ ደግሞ ሕክምናዬን እንደ ቅድመ ሁኔታ አስቀምጣለሁ። በጣም ደስ ይላል ወዳጄ። አዎ ተመስገን ፈጣሪ፣ ደስ ብሎኛል ጓደኛዬ። ሁሉንም ነገር ቢሆን ለመልካም ነው። እሺ ጉዳይ ከሌለህ አንድ ላይ ብንሄድ ብዬ ነው። እና የት እንገናኝ? በቃ እዛች መታጠፊያ ዋጋ ያለችው ካፌ እንገናኝ። መጣው በቃ። እሺ
እሺ ወዳጄ መጣ። አለሁልህ። አንተ እንዴት ነህ ግን? አለሁልህ። አንተ እንዴት ነህ? እና እንዴት ነህ? ደህና ነኝ እኔ። እንዴት ልትታከም ወሰንክ? ይኸውልህ ልጅ ሲኖርህ መኖር ያጓጓል። አሁን ነው ኑሮ ማለት ምን ማለት እንደሆነ ያወቅኩት። የህይወትን ጣዕም ያወቅኩት ገና አሁን ነው። መኖር የጓጓሁት አሁን ነው፣ ገና አሁን። ህመሜ ውሸት ቢሆን ብዬ ተመኘው። ለልጄ ስል ብኖር፣ ለእሷ ስል ብኖር። ፈጣሪ እንደ ሰው አይደለም፣ አይጨክንም። ግን ውጤቱ ምንም ይሁን ምን በጸጋ እቀበለዋለሁ። እርግጥ ነው እዚህ ምድር ላይ ማንም ቋሚ የለም። በቃ ቢያንስ ያለችኝን አጭር ጊዜ ደስተኛ ሆኜ ማሳለፍ ነው የምፈልገው። ወንድሜ በልና እንሂድ፣ አሁን ተነስ። ከኒካችን በፊት ታከም ብዬ ቅድመ ሁኔታ ያደረግኩበት ያው ይህንን ምክንያት አድርጎ ምርመራው እንዲጀምር ፈልጌ ነው። ያው ታውቂ የለ ኡስማን ለሰው እንጂ ለራሱ ምንም ነገር አይጨነቅም። እኔ የምልሽ ኒካውን መች አሰባችሁ? እሺ ያው ምርመራውን ዛሬ አድርጎ ከሆነ ነገ። እንዴ በጣም አፈጠናችሁት እኮ። ያው ታውቂያለሽ የቀረኝ ጊዜ አጭር ነው ብሎ ስለሚያስብ ቶሎ እንዲሆን ነው የሚፈልገው ኡስማን። አይደለማ ቢያንስ እኮ የተወሰነ ቀን እንኳን ብትሰጡን የሆነ ነገርም ለማዘጋጀት ኬተሪንግም ለማዘዝ እኮ ቀናቶች ያስፈልጋሉ። ምን ሆነሽ ነው? ምንም አያስፈልግም። ምን እንዳሰብን ታውቂያለሽ? በሁለታችንም በኩል ሁለት ሻሂዶችን ይዘን ያው አንዱ አንቺ ነሽ የኔ ሻሂድ፣ አንዱ አንቺ ነሽ፣ አንድ ደግሞ ያክስታችን ልጅ አለች። እዛው ሸሪያ ፍርድ ቤት ሄደን ኒካውን አድርገን ወደ ቤታችን መመለስ ነው። ከዛም ለኒካ አስበን የነበረውን ብር ለአንድ የቲም ድርጅት መስጠት። በቃ እንደዛ ነው ያሰብነው። ውጤቱን ለመቻሉ ያው ሳምንት አሉ። ሳምንት? አዎ ከዛም በላይ ሊፈጅ ይችላል ብለውኛል። ወዳጄ ማንኛችንም ብንሆን በምን ምክንያት መቼ እንደምንሞት አናውቅ። ሞት እኮ ሄደ አንድ ቀን አይቀርልም። ቢያንስ ራቢያ ደስ ይበላት ብዬ ነው። አይዞህ ኡስማኔ፣ ጥሩ ነገር እንግዲህ ጉዳዩ ለሱ ሰጥቻለሁ። ስለዚህ ቀኑ እስኪደርስ ማድረግ ያለብንን ሁሉ እናደርጋለን። አይዞህ፣ ሁሉም ነገር ለጥሩ ይሆናል። በል እንሂድ። ኦኬ እንደዛ በኛ በጣም ዘወይ አሁን ላይ ለሽምግልና፣ ለኒካህ፣ ለሰርግ፣ ለምናምን እየተባሉ የሚወጡ ወጪዎች ኦቨር ሆነዋል በጣም። አዎ ልክ ነሽ። እኔ ራሴ በጣም ነው የሚገርመኝ። ስንት የቲም ልጆቻቸውን የሚመግቡት አጥተው ከቅርባችን እየተጨናነቁ እያየን እኛ ለሽምግልና ለሰርግ እያልን አላስፈላጊ ወጪዎችን የምናወጣ ከሆነ እኔ እስራፍ ነው ብዬ ነው የማስበው። በአካባቢያችን ያሉ ብዙ የቲም ልጆች በቀን አንዴ እንኳን መብላት አቅቷቸው እያየን ለእንደነዚህ አይነት ፕሮግራሞች ያን ያህል ገንዘብ ማውጣታችን ተገቢ ነው ብዬ አላስብም። አዎ ልክ ነሽ። ታውቂያለሽ በእንደዚህ አይነት አጋጣሚዎች እንኳን ሰው ያገኛትንም ይሁን ለእንደዚህ አይነት ነገራቶች እንኳን ቀልቡ ገርቶ ሰደቃ ማውጣት የሚችል ቢሆን ኖሮ የተቸገረ ሰው እንኳን አናይም ነበረ። ሁሉም ነፍሴ የሚልበት ጊዜ ላይ ነው ያለ ነው። ሌላው ቢቀር ሳሊያዬ ቁም ሳጥናችን ውስጥ የማንለብሳቸው በርካታ ልብሶች ተቀምጠው እያለ ሌሎች ደግሞ የሚለብሱት አጥተው ተቸግረው እናያለን። ያንን እንኳን ማድረግ ብንችል አንድም ከፈጣሪያችን አጅር እናገኛለን፣ እንዲሁም ደግሞ ሌሎች ደግሞ እንዳይቸገሩ ሰበብ እንሆናለን። አረ እንደውም አሁን እኮ ኡስማን ላለበት ሁኔታ ሰደቃ በጣም ወሳኝ ነገር ነው። ታውቂያለሽ? ይኸውልሽ ሐኪም ቤት እንኳን ቢሆነ ነገር ታማችሁ ሐኪም ቤት እንኳን ስትሄዱ ሰደቃን አስቀድሙና ግቡ የሚባለው አባባል አሁን ላይ ይሰራል። ልክ ነሽ ሳሊያዬ። ሰደቃ በለአንት መልሳለች አይደል የሚባለው? እንዲሁም ከዚህ በፊት ማድረግ ነበረብን። ጥሩ አስታውሺ። ከዚህ በኋላም እንደዚሁ ሰደቃ እናደርጋለን ኢንሻአላህ። አላህ ደግሞ መሀሪ ነው። በዚህ በሰደቃ ሰበብ እንኳን አሽሮት ጥሩ ህይወት እንድንኖር ሊያደርገን ይችላል። ወይ ደወለ። ሄሎ ኡስማን። ሄሎ ራቢያ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ዋልሽ? ደህና ነኝ አልሐምዱሊላህ።
አንተ እንዴት ዋልክ? ደህና ነኝ አልሐምዱሊላህ። ዛሬ ከኤልያስ ጋር ሕክምና ሄጄ ነበረ። አረ ማሻአላህ ሄድክ? አዎ የደም ናሙና ሰጥቻለሁ። ውጤቱ ለመቼ ነው? ያው ውጤቱ እንግዲህ አላውቅም፣ እዚህ አልመሰለኝም የሚሰራው። ከሳምንት 15 ቀን አንድ ወርም ሊፈጅ ይችላል ብለውኛል። አብሽር፣ ዋናው ነገር ሰበቡ ማድረስ ነው። በቃ ሕክምና ማድረግ ልነግርሽ ነው የደወልኩት። አመሰግናለሁ። ቃልሽንም ላክብር ብዬ ነው። እሺ እኔም ቃላችንን አልረሳሁትም። በይ ደህና ዋይ። እሺ ደህና ዋል። ይኸውልሽ ሳሊሃ፣ ቅድመ ሁኔታ እንዴት እንደጠቀማየሽ? ኡስማን ሕክምና ጀመረ። በጣም አሪፍ፣ በጣም ጥሩ። አላህ ያግዛችሁ፣ አላህ ይቀበላችሁ ሰደቃችሁንም። አሜን። እኔ ወድ ሳሊሃ፣ ዝናቡም እንትን አላልን? አዎ ብርዱም እየመጣ ነው። በቃ እንሂድ፣ እንነሳ። እሺ እንሂድ። እዚህ ብዙ ልጆች መጫወቻዎች አሉ። እናንተ የፈለግከውን መጫወት ትችላለህ። እዛ ጋም አለ፣ ያው የፈለግከውን መጫወት ትችላለህ። በጣም ነው ደስ ያለኝ አባቴ። አንተን ደስ ሲልህ እኔንም ደስ ይለኛል። እኔ እኮ ደስ ያለኝ ስላዝናናኸኝ አይደለም፣ ታዲያ አንተ ጋር ስለሆንኩ ነው ደስ ያለኝ። አባቴ አንድ ጥያቄ ልጠይቅህ? የፈለግከውን ጥያቄ ጠይቀኝ። እኔ ልጅ ማለቴ አንተ ጋር በመሆኔ በጣም ደስ ብሎኛል፣ ግን ደግሞ ማሚ ደግሞ ትናፍቀኛለች። የኔ ብልህ ልጅ አይዞ፣ ከእንግዲህ አባትህንም እናትህንም አትናፍቅም። እንዴት? አንተ ጋር ስሆን ማሚ የለችም፣ ማሚ ጋር ስሆን አንተ የለህም። እንዴት አለመናፈቅ እችላለሁ? ከእንግዲህ ሁለታችንም አንድ ላይ ስለምንኖር መናፈቅ ያበቃል። እሺ? እውነትህን ነው አባቴ? አዎ የኔ ልጅ፣ ከእንግዲህ አብረን ነው የምንኖረው። እንግዲህ ሶስታችንም መቼም አንለያይም አይደል? አንለያይም አይደል? ከእንግዲህ ሶስታችንም አንለያይም አይደል? ምን አልከኝ? እኔ ልጅ ከእንግዲህ ሶስታችንም መቼም አንለያይም አይደል? ኢንሻአላህ ማዲዬ፣ በህይወት እያለን መቼም አንለያይም፣ ቃል እገባልሃለሁ። እሺ? በዓለም ላይ ከተሰጡን ውብና ውድ ነገሮች በላይ የልጅን ሳቅ ማየት የበለጠ ያለመልማል፣ የበለጠ ሀሴትን ያጎናጽፋል። የኔ ልጅ፣ እኔ ከጎንህ ባለመኖሬ ያጣኸውን እያንዳንዷን ነገር ልክስህ አጥብቄ ፈለግኩ። ግን ያን ለማድረግ ጊዜ እንዳጠረኝ ባውቅም ልቤ ይታመማል። አልሐምዱሊላህ፣ እንደኔ ስራ ሳይሆን በአንተ መሐሪነት ልጄ ጋር እንገናኝና የአባትነት ወጉን እንዳያደርግሃል የኔ ጌታ። አሁንም ጥቂት ጊዜ ብቻ ነው የምለምነው። በተዘጋብኝ በር አላማርረውም፣ የሚበጀኝ ቢሆን ፊትም አይዘጋውም። ሳለቅስ አልገኝም በምሬት ስኳትን፣ ከፍቶልኝ ስለሚያውቅ ያላንኳኳሁትን። የጓደኞቼ አባቶች እየወሰዱ ሱቅ ብስኩት ሲገዙላቸው በጣም ቀና ነበር። እንደውም ተደብቄ ሁላ አለቅስ ነበር። እኔ ላልቅስልህ የኔ ውድ ልጅ? እኔ ነኝ ለፈሰሰው እንባህ ተጠያቂው። ከእንግዲህ እኔ አባትህ በህይወት እስካለው አንዲትም ጠብታ እንባህ ከዓይን ላይ አይወርድም። እሺ? እሺ አባቴ። አንድ ቀን ግን ከኔ ጋር ሀረር ሄደ እንደ ጓደኞቼ አባቶች እጅን ይዘኸኝ እናሳያቸዋለን አይደል? እድሜ ከሰጠኝ ኢንሻአላህ የኔ ልጅ፣ አንተን ደስ የሚል ከሆነ እናድርገዋለን። እሺ? አመሰግናለሁ አባቴ። እሺ የኔ ልጅ፣ አላህ ያውቃል። ወይኔ ልጅ፣ ምን ያክል እንዳጎደልኩብህ ከረፈደ አወቅኩኝ። ትንሿን ምኞትህን እንኳን ላሳካ የማልችል ደካማ የጊዜ እስረኛ ሆንኩብህ የኔ ልጅ። ያልከኝን ሁሉ ባደርግልህ ምኞቴ ነበረ፣ ግን ጊዜ አልፈቅዳለኝ ጌታዬ። ከህመሜ በላይ እኮ እያመመኝ ያለው የዚህን ብላቴና ትንሽ ፍላጎቱን ማድረግ አለመቻሌ ነው።
እባክህን እንደኔ ስራ ሳይሆን እንዳንተ ምህረት ትንሽ ጊዜ ስጠኝ እባክህን የኔ ጌታ። መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያ መጅሊሶች ነን።